ኦሪት ዘኍልቍ ምዕራፍ 8 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቶቹን ስትለኩስ 7 መብራቶች በመቅረዙ ፊት ያበራሉ ብለህ ለአሮን ንገረው። አሮንም እንዲሁ አደረገ። እግዚአብሔር ሙሴን እንዳዘዘ በመቅረዙ ፊት መብራቶቹን ለኮሰ። መቅረዙም እንዲህ ሆኖ ተሰርቶ ነበረ። ከተቀጠቀጠ ወርቅ ተሰራ። እስከ አገዳውና እስከ አበቦቹ ድረስ ከተቀጠቀጠ ሥራ ነበረ። እግዚአብሔር ሙሴን እንዳሳየው ምሳሌ መቅረዙን እንዲሁ አደረገ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው። ታነጻቸው ዘንድ እንዲህ ታደርጋቸዋለህ። ኃጢአትን የሚያነጻውን ውሃ እርጫቸው፣ በገላቸውም ሁሉ ምላጭ ያሳልፉ። ልብሳቸውንም ይጠቡ ይታጠቡም። ወይፈንን ለእህሉም ቁርባን በዘይት የተለወሰ መልካም ዱቄትን ይውሰዱ። ሌላውንም ወይፈን ለኃጢአት መሥዋዕት ውሰድ። ሌዋውያንንም በመገናኛው ድንኳን ፊት አቅርብ። የእስራኤልንም ልጆች ማኅበር ሁሉ ሰብስብ። ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያንን እግዚአብሔርን ያገልግሉ ዘንድ ከእስራኤል ልጆች መካከል ስጦታ አድርጎ ሌዋውያንን በእግዚአብሔር ፊት ያቅርብ። ሌዋውያኑም በወይፈኖቹ ራሶች ላይ እጆቻቸውን ይጫኑ። ለሌዋውያንም ስለ ማስተሰረያ አንዱን ለኃጢአት መሥዋዕት፣ ሁለተኛውንም ለሚቃጠል መሥዋዕት ለእግዚአብሔር አቅርብ። ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔርም ፊት ስጦታ አድርገህ አቅርባቸው። እንዲሁ ሌዋውያንን ከእስራኤል ልጆች መካከል ለይ። ሌዋውያንን ለእኔ ይሁኑ። ከዚያም በኋላ ሌዋውያን የመገናኛውን ድንኳን አገልግሎት ያገልግሉ ዘንድ ይገባሉ። ታነጻቸውም አለ፣ ስጦታም አድርገህ ታቀርባቸዋለህ። እነርሱም ከእስራኤል ልጆች መካከል ፈጽሞ ለእኔ ተሰጥተዋልና በእስራኤል ልጆች በኩራት ሁሉ ማኅፀንን በሚከፍት ሁሉ ፈንታ ለእኔ ወስጃቸዋለሁ። በግብፅ ምድር ያለውን በኩር ሁሉ በገደልኩበት ቀን የእስራኤል ልጆች በኩራት ሁሉ ሰው ወይም እንስሳ ለእኔ ቀድሻቸዋለሁና የእኔ ናቸው። በእስራኤልም ልጆች በኩራት ሁሉ ፈንታ ሌዋውያንን ወስጃለሁ። የእስራኤልም ልጆች ወደ መቅደሱ በቀረቡ ጊዜ መቅሰፍት እንዳያገኛቸው ለእስራኤል ልጆች ያስተሰርዩላቸው ዘንድ የእስራኤልንም ልጆች አገልግሎት በመገናኛው ድንኳን ውስጥ ይሰሩ ዘንድ ሌዋውያንን ከእስራኤል ልጆች መካከል ለአሮንና ለልጆቹ ስጦታ አድርጌ ሰጥቻቸዋለሁ። ሙሴና አሮን የእስራኤልም ልጆች ማኅበር ሁሉ እንዲሁ በሌዋውያን ላይ አደረጉ። እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘው እንዲሁ የእስራኤል ልጆች አደረጉላቸው። ሌዋውያንም ከኃጢአት ተጣጠቡ፣ ልብሳቸውንም አጠቡ። አሮንም ስጦታ አድርጎ በእግዚአብሔር ፊት አቀረባቸው። አሮንም ያነጻቸው ዘንድ አስተሰረየላቸው። ከዚያም በኋላ ሌዋውያን በመገናኛው ድንኳን ውስጥ በአሮንና በልጆቹ ፊት አገልግሎታቸውን ይሰሩ ዘንድ ገቡ። እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘው እንዲሁ አደረጉላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሌዋውያንን ሕግ ይህ ነው። ከ25 ዓመት ጀምሮ ከዚያም በላይ ያሉት በመገናኛው ድንኳን ሥራ ያገለግሉ ዘንድ ይገባሉ። ዕድሜያቸውም 50 ዓመት ሲሞላ የአገልግሎታቸውን ሥራ ይተዋሉ። ከዚያም በኋላ አይሰሩም። የተሰጣቸውን ይጠብቁ ዘንድ ወንድሞቻቸውን በመገናኛው ድንኳን ውስጥ ያገለግላሉ። የድንኳኑን አገልግሎት አይሰሩም። እንዲሁ ስለ ሥራቸው በሌዋውያን ላይ ታደርጋለህ።